ወደ ምርጫው ገብተን በምርጫው እንቀጥላለን የሚለውን ነገር በኮንፊደንስ ለመናገር ተቸግሯል። ምክንያቱም ቀብድ በልተዋል። አመጽ እንጠራለን፣ ሽብር እንጠራለን፣ ግርግር እንጠራለን፣ ህዝባዊ ቢተኝነት እናቀጣጥላለን ብለው ውጭ ካሉት ከከሸፉት ፖለቲከኞች ቀብድ በልተዋል። ቀብድ የበላ ሰው ደግሞ እንደልቦ አይና ጥሪ አድርጋችሁ በ10 ከተሞች ሰልፍ እናደርጋለን አላችሁ። እሱ እንኳን የት እንደደረሰ አልተናገራችሁም። ምርጫው 3 ቀን ቀረው እና ህዝብ እንዴት ይመናችሁ? ለምትናገሩት ቃል እንኳን ታማኝ ሆናችሁ ወይ ካልቻላችሁ አልቻልንም ብሎ ህዝብን መንገር በመናደርገው መራር ትግል ነው። አረ የእናንተ መራር ትግል እኛ ሰለቸን። ራሳችሁ አይመራችሁ? መራር ትግል፣ ህዝባዊ ቢተኝነት፣ አመጽ፣ ግርግር፣ ደም ማፍሰስ አይሰለቻችሁ? ባለው ሂደት ላይ ቃላችንን አጥፈናል ብዬ አላምንም። እንግዲህ እንደምታውቀው ቃል አላከበራችሁም የሚባለው በቀጣይ በምናደርጋቸው መራር ትግሎች ነው። ብልጽግና ማን ነው? ኢዜማ ማን ነው? አብን ማን ነው? ኦነግ ማን ነው? ሸኒዎቹ እነማን ናቸው ብሎ በደንብ መርምሮ ማወቅ የሚችለው የአዲስ አበባንም ህዝብ መናቅ እንዳይሆን ጥንቃቄ የሚያስፈልገው ይመስለኛል። የአዲስ አበባ ህዝብ ሙዚቃ አይደለም የፈለገው። የአዲስ አበባ ህዝብ አይሎጋ ሆይ የሚል ዘፈን እያሰማችሁ ባንዲራ እንደዛ አይደለም ሶማሊያ የሚባለው የዚያድ ባሬ መንግስት ኢትዮጵያን በወረረበት ጊዜ ኢህአፓ ከዚያድ ባሬ ጎን ተሰልፎ ነው። ከዚህ በላይ ክህደት የለም። በምን እንደምታስተባብሉት አላውቅም። ይሄ ታሪክ ላይ የሰፈረ በአዲስ አበባ ላይ ያንን የመሰለ የብልጽግናን ቲያትር ሊያደምቅ የሚችል ትዕይንት ስታካሂዱ ሰው ትዝብት ውስጥ ነው እንጂ ወደቃችሁት እንዳላችሁት ተነቃቅቷል። ለሚቀጥለው ትግል እየተዘጋጀ ነው እያሟሟቀ ነው የሚል ማዘናጋት ውስጥ ነው ቢል ጥሩ ነው። እኛ ዳስጣል የሚለውን ሙዚቃ ብቻ አይደለም ይዘን የወጣ ነው። ምን የሚል ጨምራችሁበታል? ከዛ ጋር ስምምነ የሚለውን ጉራጌኛውን ጨምራችሁ ለማድረግ ያህል ከሚስጥረ ስላሴ ጋር የሚወዳደሩት እነ ሰላማዊት ካሳና እና አዳነች አቤቤ ናቸው። ስለዚህ እንዳልተለቀቀ ግልጽ ነው። ከኔም ጋር ከፍተኛ አለን የሚሉትን አመራሮች ይዘው ነው የሚወዳደር። ግን እሷ ጋር ሚስጥረ ስላሴ ጋር አብረው ነው የሚያድሩት፣ አብረው ነው የሚውሉት ምናምን ሲባልም ሰምነው። ስለዚህ ሚስጥረ ስላሴ ወሽሚት ናት ማለት ነው። እኔ እኮ ኢትዮጵያ አንዳንድ ጊዜ ታሽኮረመመኛለች ይላል እያዩ ፈንገስ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነው ከመሆን መልቲሚዲያ የዛሬውን ዕለታዊ ፕሮግራማችንን ይዘን ቀርበናል። በዛሬው ፕሮግራማችን እንግዲህ የምርጫ ወቅት እንደመሆኑ መጠን የፖለቲካ ፓርቲዎች በምርጫ ሂደቱ ላይ ያላቸውን ሚና እስከዛሬም እየተከታተልን ስናቀርብ እንደነበረ ታስታውሳላችሁ። ከሁለት ከሶስት ቀናት በፊት ደግሞ የኢሃፓው ሊቀመንበር መጋቤ ብሉይ አብርሃም ሃይማኖት ከአንከር ሚዲያ ጋር በነበራቸው ቆይታ የስድብ መዓታቸውን ተሸክመው ሲወርዱ ተመልክተናል። ለምንድን ነው የተሰደቡት? ሲሰደቡ ለምን ዝም ብለው ሊመለከቱ ቻሉ? የሰጡት ምላሽስ ምን ይመስላል የሚለው ጉዳይ ባይዘወይ ይሄ ኢንተርቪው የነበረው በምርጫው ሂደት መቀጠል አለመቀጠላቸውን አስመልክቶ የተደረገ ቃለመጠይቅ ነበረ። ይህንኑ ቃለመጠይቅ አንስተን መሳይ መኮንን የተሳደባቸው ስድቦች ተገቢ ናቸው አይደሉም፣ እንዲሁም ደግሞ የኢሃፓው ሊቀመንበር እነዚህን ስድቦች ተሸክሞ ሊወርድ የቻለበት የፈቀደበት ምክንያት ምንድን ነው የሚለውን ጉዳይ በአትኩሮት የምንመለከት ነው የሚሆነው። ባነሳነው ሐሳብ ላይ በምርጫው ሂደት ላይ በተለይም ደግሞ ኢሃፓና ትብብሩ የሚባለው ኢሃፓ ያለበት ትብብር ፓርቲ ማለት ነው በምርጫው ሂደት ላይ የነበራቸውን ሚና አስመልክቶ ያላችሁን የግል አስተያየት በኮመንት መስጫው ላይ ልታሰፍሩልኝ ትችላላችሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ቤተሰብ ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። የተከበራችሁ የመሆን መልቲሚዲያ ቤተሰቦች በቅድሚያ እንግዲህ ትንሽ የጉንፋን ስሜት አለኝ። ጉንፋን ይዞኛልና የመነፋነፍ ምልክት ካያችሁ ከጉንፋኑ የመጣ እንደሆነ እንድትረዱት በአክብሮት ለማሳወቅ እወዳለሁ። ኢሃፓ የተባለው ፓርቲ እስከዛሬ ያደርጋቸው በነበሩ ቃለመጠይቆቻቸው በምርጫው ሂደት ላይ በነበራቸው ሚና በጣም አግሬሲቭ የሆነ ከሰላማዊ ፖለቲካ ፓርቲነት ይልቅ አመፅና ግርግርን
ወይም ደግሞ ወከባና ሽብርን ከዛም ሲያልፍ ደግሞ በምርጫ ተወዳድሮ ሐሳብን ሽጦ መንግስት ስለመሆን ሳይሆን በሽግግር መንግስት በሚዋቀር የመዋጮ መንግስት ውስጥ ለመሳተፍ የነበራቸው ፍላጎት በጣም ከፍተኛ እንደነበር እናስታውሳለን። እነዚህ ሰዎች በምርጫው ሂደት ላይ ይሳተፋሉ ወይስ አይሳተፉም የሚለው ጥያቄ በሁላችንም ዘንድ ሲመላለስ የነበረ ጥያቄ እንደነበር እናስታውሳለን። እነሱም በተደጋጋሚ እየወጡ ቅድመ ሁኔታዎቻችን ካልተሟሉ፣ እንደዚህ ካልሆነ የእናቴ መቀነት አደናቀፈኝ፣ አባቴ ቀበቶ አልታሰረም የማይሉት ነገር አልነበረም። በነዛ ሂደቶች ሁሉ በምርጫው ላንሳተፍ እንችላለን እያሉ በየሚዲያው እየወጡ ሲለፍፉም እናስታውሳለን። እንግዲህ ምርጫው 3 ቀን ሲቀረው ከትላንት በስቲያ ይመስለኛል አንከር ሚዲያ ላይ የኢሃፓው ፕሬዚዳንት መጋቤ ብሉይ አብርሃም ሃይማኖት ቀርቦ የተለያዩ ጥያቄዎች ተነስተውለት ነበር። ጥያቄዎች ሳይሆን የስድብ ናዳዎች ወርደውበት እነዛን የስድብ ናዳዎች ያለምንም ማስተባበል ተቀብሎ አሜን ይገባኛል፣ ትክክል ነው፣ ስድቡ ስሜ ነው ብሎ ተቀብሎ መውረዱን ተመልክተናል። መሳይ መኮንን ያነሳቸው ያው መሳይ መኮንን ስለ መሳይ መኮንን ማውራት ስለማልፈልግ አንድ ጊዜ የከሸፈ የተበላሸን የነሸፈ ሰው ስለሆነ ስለሱ የነተበ አመለካከት ማውራትም መሳይ መኮንን እንዲህ ስለሆነ ነው ብሎ መናገርም ትክክል ነው ብዬ አላስብም። ማንነቱን በደንብ ሁላችሁም እያያችሁት ስለሆነ ማለት ነው። ነገር ግን ይሄ ሰውዬ ያነሳቸው ጥያቄዎች ሳይሆኑ ለኢሃፓው የወረወራቸው ስድቦች ምንድን ናቸው የሚለውን ጉዳይ በመጀመሪያ ስናነሳ አንደኛ በዚህ ምርጫ ይላቸዋል ለኢሃፓው ፕሬዚዳንት ማለት ነው። በዚህ ምርጫ ላይ ምንም አይነት የሚጠቅም ነገር ላታገኙበት፣ ምንም አይነት ውጤታማ፣ ሰላማዊ፣ ተአማኒ የሆነ ምርጫ እንደማይሆን እየታወቀ ብልጽግና ሙሉ ለሙሉ ሊያሸንፍ በሚችልበት ምርጫ ላይ የብልጽግና አጃቢ ለመሆን በምርጫው ለመሳተፍ የፈለጋችሁት ለምንድን ነው? ከአጃቢነት የዘለለ ሚና በማይኖራችሁ ምርጫ ላይ ለምን ገባችሁ? ለምንድን ነው በምርጫው መሳተፍ የፈለጋችሁት ብሎ ይጠይቀዋል። ጥያቄውንና አቶ አብርሃም የሚመልሰውን ምላሽ እንስማና ተመልሰን እንመጣለን። አብርሃም እንግዲህ በምርጫ ውስጥ ለመግባት ለምን አስፈለገ? ከመነሻው እዚህ ምርጫ ውስጥ ለመግባት የወሰናችሁበት ምክንያት ምንድነው? የሚያጠገብ እንጀራ ከምጣዱ ያስታውቃል ይባላል። ገና ኢትዮጵያ ውስጥ ምርጫ የሚባል ነገር ሊሆን የማይችል እንደሆነ ሂደት የሚባለው ነገር በራሱ ኢትዮጵያ ለዛ ቁመና ላይ እንዳልደረሰች በተለይ አብይ አህመድ አገዛዝ ለምርጫ የሚያስችል ምንም አይነት ሂደቱንም ለመጀመር ስለ ምርጫ ለማውራት እንኳን የሚያስችል ምንም ነገር በሌለበት ምርጫ ውስጥ ለምን ገባችሁ? አሁን የምትላቸው ነገሮች የታወቁ ናቸው። እናንተም ባትኖሩ መታወቁ ህብረተሰቡ ይሄ ምርጫ እንዳልሆነ ያውቋል። ዓለም አቀፉ ማህበረሰብን በደንብ የሚረዳው ነው። መረጃውን በእርግጠኝነት ከእናንተም በላይ የሚያውቅ ይመስለኛልና የእናንተ ለማጋለጥ ብላችሁ የገባችሁበት ምርጫ እናንተን ሳይሆን አገዛዙን ትንሽ አጃቢ እንዲያገኝ አድርጓልና ምርጫ ውስጥ መግባታችሁ ለምን አስፈለገ? አስቀድሞ ነው እንግዲህ በሂደት ውስጥ መቀጠላችን አንዱ ያስፈለገበት ምክንያት ለአንድ ሰላማዊ ታጋይ በምርጫ ወቅት ሀሳቡን ለመሸጥ እንዲሁም ሌሎች ወደ ማህበረሰቡ ለመድረስ ጠቃሚ ነው በሚል እምነት ነው። ከዛም በላይ ደግሞ ሁኔታዎች ከተስተካከሉ በእጃችን ይዘን መጓዝ አለብን የሚል ውሳኔ በአመራር በማረፉ ምክንያት ነው። አሁን ምንድነው ለቀኑ ከወጣንም በኋላ አስቻይ ሁኔታዎች ይፈጠሩ ብንል እነዛ አስቻይ ሁኔታዎች ቢፈጠሩ እንኳን ከምርጫው ሙሉ በሙሉ ስለወጣን ለውጥ አያመጡም በሚል ሐሳቤ በሂደት ውስጥ መኖር አለብን። ሂደት ውስጥ ሆነን ደግሞ መታገል አለብን። ታግለን የምናስለውጠው ነገር ካለ ሰየው፣ አለዛ ግን በፍጹም አጃቢ አንሆንም። ኢቭን ምርጫ ሂደት ውስጥ ስላለን ስለተሳተፍን የኛን አጃቢነት ሊገልጽ አይችልም። እኛ የስርዓቱ አጃቢ የምንሆነው የስርዓቱ አወዳሽ ከሆን ስርዓቱን የማናጋለጥ ከሆነ የሚፈጸሙ በደሎችን የማናጋለጥ ከሆነና የይስሙላ ምርጫውንም እውነተኛ እንዳልሆነ የማናሳይ ከሆነ ብቻ ነው አጃቢ ልንሆን የምንችለው የሚል መግባባት ላይ ስለደረስን ነው። እንግዲህ አቶ አብርሃም ሃይማኖት በጣም ራሽናል ለመሆን የፈለገ ይመስላል። እዚህ ላይ በጣም ደንግጧል፣ በጣም ፈርቷል። እስከዛሬ ሲፎክሩ የነበረው በምርጫው አንሳተፍም፣ የታሰሩት ካልተፈቱ፣ ጦርነት ካልቆመ ምናምን እያሉ በተደጋጋሚ የተለያዩ ነገሮችን ሲናገሩ እንደነበር እናስታውሳለን። ያ ሂደት እንግዲህ እነዚህ ሰዎች ራሳቸው ላይ እባብ ከመጠምጠም ያለፈ ወይም ደግሞ አንገታቸው ላይ ገመድ ከማስገባት ያለፈ የሚጠቅም ነገር እንደሌለው ሲረዱ ነው አሁን በምርጫው ለመቀጠል የወሰኑት። እና አቶ አብርሃም ለምንድን ነው በምርጫው መሳተፍ የፈለጋችሁት በሚለው ጉዳይ ላይ ሀሳባችንን ለመሸጥ እንደ ሰላማዊ ፓርቲ እንወዳደራለን ብለን እስከገባን ድረስ ህዝብን ለማደራጀትም ህዝብን ለማሰባሰብም ሀሳባችንንም ለማህበረሰቡ ለመሸጥ የግድ በምርጫው መሳተፍ ነበረብን። ይሄ አንድ ሰላማዊ የሆነ የፖለቲካ ፓርቲ ሊናገረው ወይም ደግሞ ሊሄድበት የሚገባው መንገድ ነው ብለን እናስባለን።
ነገር ግን ከዚህ ቀጥሎ የሚያነሳው ጥያቄ መሳይ መኮንን ዱላ ቀረሽ የሆነ ስድብ እና አሁን አብርሃም ሃይማኖት ሲናገር ሰምታችሁት ከሆነ በምርጫው ስለተሳተፍን ይላል። በምርጫው ስለተሳተፍን ወይም ደግሞ አሁን በዚህ ምርጫ ላይ ውጤታማም ይሁን አይሆንም አሸነፍንም አላሸነፍንም እንሳተፋለን ብለን መግባታችን አጃቢነታችንን አያሳይም። ስለተሳተፍን አጃቢነን ማለት አይደለም ይላል። መሳይ መኮንን ይቀበልና ከአጃቢነት የዘለለ ሚናማ የላችሁም ይላል። ከአጃቢነት የዘለለ ሚና የላችሁም። እናንተ አሁን በምታደርጉት አካሄድ ብልጽግናን አጅቦ ብልጽግና ለሚያካሄደው ምርጫ እንደ ግብአቱ ናችሁ ለሱ የተሳካ ምርጫ እንዲያካሄድ መንገድ ከፈታችሁለት እንጂ የሱ አጃቢዎች ወይም ሚዚዎች ሆናችሁ እንጂ ሌላ የሚጠቅም ነገር አታደርጉም ይለዋል። እዚህ ላይ እኔ በግሌ የምወስነው ውሳኔ የለም ይላል አቶ አብርሃም ሃይማኖት። በምርጫው መግባት ወይም አለመግባት የሚወሰነው በኢሃፓ ማዕከላዊ ኮሚቴ አባላት ነው። ስለዚህ እነሱ ናቸው በምርጫው እንቀጥል ወይም አንቀጥል ብሎ ሊወስን የሚችለው ኮሚቴው ስለሆነ ነው ይለዋል። የሚመልሰውን ምላሽ እንስማና አሁንም ተመልሰን እንመጣለን። እንቅስቃሴዎች እነዚህ በሙሉ ለአገዛዙ ምርጫ እንዳለም ተፎካካሪ እንዳለም ከማሳየት ያለፈ እውነት ለመናገር በግልም ተሳትፏችሁን አደንቃለሁ። እዛ መሬት ላይ የምታደርጉትን እንቅስቃሴ ውጤት የለውም ማለት አይደለም። ግን ይሄ አብይ አህመድ ይዞ ከመጣው ዓለምን ለማደናገር የኢትዮጵያን ሕዝብ ለማደናገር ይዞ ለመጣው የምርጫ ቲያትር አጃቢ ከመሆን ያለፈ ሚና ኖሯቸዋል ብሎ ማሰብ የሚከብድ ነው። ለማንኛውም ምንድነው ውጤቱ? እሺ አጋለጣችሁ፣ ታወቀ። አብይ አህመድ ምርጫውን ከማካሄድ የሚከለክለው ነገር የለም። ኖራችሁም ወጣችሁም አብይ አህመድ ይፋ ያደርገዋል። አሸንፍ ያለው ብሎ በይፋ ውጤቱን ይገልጻል። የእናንተ መኖር ጥቅሙ ከማጋለጥ ባሻገር ምን ትርጉም አለው ብላችሁ ነው እንግዲህ ነገ ታሪካችሁ ላይ የምትጽፉት? ለመውጣትም ላለመውጣትም የመወሰን ስልጣን ያለው ማዕከላዊ ኮሚቴ መሰብሰብ አለበት በሚል ሚያዝያ 17 ቀን 2018 ዓመተ ምህረት የኢሃፓ ማዕከላዊ ኮሚቴ አባላት ተሰባሰቡ። በጉዳዩ ላይ የሀገር ውስጥም የሀገር ውጭም ደጋፊ ተሳታፊ ተደርጓል። ማዕከላዊ ኮሚቴው ብቻ ሳይሆን በውጭ ያሉ ሐሳባቸውን እንዲያቀርቡ፣ በውስጥም ያሉ ሐሳባቸውን እንዲያቀርቡ ሂደቱ ላይም ደግሞ በሚገባ ሪፖርቶች ቀርበዋል። እስካሁን ድረስ ያስቀመጥናቸው ቅድመ ሁኔታዎች አልተሟሉ፣ አስቻይ ሁኔታዎች አልተፈጠሩም እና በዚህ ሂደት ውስጥ መቀጠሉ ምንድነው ጥቅሙ የሚል ጥያቄ ተነስቷል። ስለዚህ በስራ አስፈጻሚው የቀረበለትን ምክረ ሐሳብና የውሳኔ ሐሳብ እንዲሁም ሪፖርት በውጪ አገር ከሚገኙ ጓዶችን በዙም ገብተው የቀረበው ምክረ ሐሳብ ካዳመጠ በኋላ ማዕከላዊ ኮሚቴው በሰፊው ተወያየ። በሰፊው ከተወያየ በኋላ ምንድነው የሆነው የሚለውን ግልጽ ለማድረግ አስቻይ ሁኔታዎች አልተፈጠሩም። ነገር ግን ስርዓቱ አስቻይ ሁኔታ እንዲፈጠር እድል ተሰጥቶታል። ይህንን እድል ሰጥተው አስቻይ ሁኔታ የማይፈጥርም ከሆነ በቀጣይ በሂደት ውስጥም ብንቀጥል ምርጫው ላይ ብንሳተፍም እኛ አጃቢ ስላልሆን የአጃቢነትን ሚና ስለሌለን ስርዓቱን አጋልጠነዋል። ነገ ደግሞ በቀጥታ እንደለመደው ምርጫውን አጭበርብሮ አሸነፍኩ ይላል። ከዛ በኋላ ባይሆን ህዝባዊ ቤተኝነቱን መምራት ትግሉን በደንብ ማጠናከር ነው እንጂ ከወዲሁ እጅ መስጠት የለብንም የሚሉ በአንድ ወገን ሆኑ። አይ በምርጫው መቀጠል የለብንም የሚል ወገን ደግሞ በአንድ ወገን ሆነ። ለምሳሌ 7 የማዕከላዊ ኮሚቴ አባላት እና አንዳንዱ የስራ አስፈጻሚ አባላት ሚኒስትር ስላሴን ጨምሮ በምርጫው መቀጠል የለብንም የሚሉ 7 ድምፀ ተአቅቦ 3 በልዩ ሁኔታ ጊዜው አይደለም 2 ቀን ሲቀረው መውጣት አለብን የሚሉ ደግሞ 2 በአጠቃላይ 11 ሰዎች ተመሳሳይ አቋም ያዙ። የተቀሩት ደግሞ መቀጠል አለብን፣ ለቀጣዩ መራራ ትግል መዘጋጀት አለብን የሚል መጣ ማለት ነው። በዚህ ሰዓት በተለይ አንዳንዶች ከፍተኛ አመራር የሆኑ አካላት ያ ውሳኔ ከተወሰነ በኋላ ግንቦት ሚያዝያ 24 ቀን ህትመቱ ታተመ። ከዛ በኋላ ባለው ሂደት ላይ መውጣትም ምሳሌ እንደ ድርጅት ብንወጣ አሁን እኔም ፐርሰናል ብነግርህ ከማዕከላዊ ኮሚቴው ሐሳብ ውጪ ወጥቼ በወጣ በቀጥታ ድርጅቱን አሳልፎ መስጠት ነው፣ ከንቱ ነው። ወዳጄ መሳይ እኔ በምርጫው እንግባ አንግባ ብዬ የመወሰን መብት የለኝም። ይህንን ውሳኔ የሚወስነው የኢሃፓ ማዕከላዊ ኮሚቴ አባላት የሚባሉ ተሰብስበው እነሱ ባሉበት ስብሰባ አድርገን በአብላጫ ድምፅ ያሸነፈው በምርጫው እንቀጥል የሚለው አካል ስለሆነ በምርጫው ለመቀጠል ወስነናል። እንግዲህ መሳይ መኮንን በቀጥታ እየተናገረ ያለው እነዚህም ሰዎች የኢሃፓው ሊቀመንበር ማን ነው ፕሬዝዳንቱን ጨምሮ
በኮንፊደንስ እንዳይናገሩ ያደረጋቸው ጉዳይ ምንድነው የሚለውን ነገር ስናነሳ አንደኛ ነገር እስከዛሬ ድረስ እነ መሳይ መኮንን የሚሏቸውን እነ ልደቱ የሚሏቸውን በምርጫው ትገባላችሁ፣ ከዛ በኋላ የተወሰነ ከሄዳችሁ በኋላ ሰላማዊ ሰልፍ ከጠራችሁ በኋላ አመጽ ካቀጣጠላችሁ በኋላ ህዝብን ለማደራጀት እንዲመቻችሁ ያለመታሰር መብትም ስለሚኖራችሁ በፓርቲ ውስጥ ከቀጠላችሁ በዛ ሂደት ውስጥ ያሉትን ጥቅሞች ተጠቅማችሁ ግርግርና ረብሻና አመጽን ትጠራላችሁ ሲባሉ እሺ አሜን አዎ እንጠራለን ህዝባዊ እምቢተኝነት ብለን እንቀሰቅሳለን እያሉ ነው የኖሩት። አሁን መጨረሻ ላይ ሲደርሱ ህዝባዊ እምቢተኝነት የሚለው ነገር እንደማያዋጣ ራሳቸውን ወይም አንገታቸው ላይ ገመድ ከማስገባት ያለፈ ሌላ ሚና እንደሌለው ሲረዱ ወደ ምርጫው ገብተን በምርጫው እንቀጥላለን የሚለውን ነገር በኮንፊደንስ ለመናገር ተቸግረዋል። ምክንያቱም ቀብድ በልተዋል። አመጽ እንጠራለን፣ ሽብር እንጠራለን፣ ግርግር እንጠራለን፣ ህዝባዊ እምቢተኝነት እናቀጣጥላለን ብለው ውጭ ካሉት ከከሸፉት ፖለቲከኞች ቀብድ በልተዋል። ቀብድ የበላ ሰው ደግሞ እንደ ልቡ አይናገርም እና መሳይ መኮንን እንደዚህ እንደፈለገ አፉን እየከፈተ ሲሳደብ በፓርቲነት ደረጃ ተመዝግቦ አንድ ፓርቲ እየመራ ያለን ፕሬዝዳንት ቢያንስ ትንሽም 10,000 5,000 ቢሆን ተከታይ ያለው ፓርቲ ነው። ይሄን ፓርቲ ቢያንስ ከጀርባው ያለውን ተከታይ ህዝብ እንኳን ሳያከብር በዚህ ደረጃ እየሰደበው ያለው ቀብድ የበላ ሰው እንደፈለገ እንደልቡ ሊናገር ስለማይችል እና በፓርቲ ማዕከላዊ ኮሚቴ የተወሰነ ከሆነ 7 አባላት ብቻ ናቸው በምርጫው አንቀጥልም ብለው ድምጽ የሰጡት ይላል። 41 አባላት ናቸው ያሉት 46 ነው 41 አባላት ከ41ዱ አባላት ውስጥ 7ቱ ተቃወሙ፣ 3ቱ ድምጽ ተአቅቦ አደረጉ ይላል። 11 ናቸው። ስለዚህ 11ዱ አባላት ድምጽ ተአቅቦውን ጨምረን የተቃወሙትን ሌላው ግን ወደ 33 32 አካባቢ የሚሆነው የማዕከላዊ ኮሚቴ አባል በምርጫው መቀጠል አለብን ብሎ ከወሰነ ወሰነ ነው፣ አለቀ። አሁን የኢህአፓው ሊቀመንበር ራሱ እዚህ ላይ ወጥቶ እንደ ሊቀመንበር እንደ ፕሬዝዳንት ሳይሆን እያወራ ያለው እንደ ተራ አባል ነው የሚያወራው። ምክንያቱም በማዕከላዊ ኮሚቴ የተወሰነ ውሳኔ የራስህ የውሳኔ አካል አድርገህ ነው የምትወስደው። ይሄ ሰውዬ የኢህአፓው ሊቀመንበር ማለት ነው በምርጫው ላለመሳተፍ ከ7ቱ አባላት ውስጥ ድምጽ ከሰጡት ውስጥ ከምርጫው መውጣት አለብን ከሚሉት ውስጥ አንዱ ነው። እሱና ሚስጥረ ስላሴ ራሱም ጠቅሷታል። ሚስጥረ ስላሴ አንዷ ናት የተቃወመችው ብሏል። ለምን ጠቀሳት የሚለውን ጉዳይ በኋላ ላይ እናነሳለን። ባዚው አብርሃም ሃይማኖትና ሚስጥረ ስላሴ ባልና ሚስት ናቸው። ባልና ሚስት ናቸው። አብርሃም ሃይማኖት ደግሞ ሌላ ትዳር አለው ሲባል ሰማው። ነገር ግን እሷ ጋር ሚስጥረ ስላሴ ጋር አብረው ነው የሚያድሩት፣ አብረው ነው የሚውሉት ምናምን ሲባልም ሰማው። ስለዚህ ሚስጥረ ስላሴ ወሽሚት ናት ማለት ነው። እኔ እኮ ኢትዮጵያ አንዳንድ ጊዜ ታሽኮረመመኛለች ይላል እያዩ ፈንገስ። የማንሰማው የማይሆን ነገር እኮ የለም። እንደው ሁሉንም አውጥተን አንናገርም ብለን ነው እንጂ እኮ አብርሃም ሃይማኖትና ሚስጥረ ስላሴ ከስብሰባ በኋላ እዛው ስብሰባ ያዋሉበት አዳራሽ ውስጥ ወይም ደግሞ እዛው ሆቴል ውስጥ ሲወያዩ ያዋሉበት ሆቴል ውስጥ አልጋ ይዞ ነው የሚያድሩት ሲባል ሰምተናል። ሚስጥረ ስላሴ ትዳር አላት የላትም አላውቅም። አብርሃም ሃይማኖት ግን ባለ ትዳር እንደሆነ አውቃለሁ። በዛ ላይ የሃይማኖት ሰው ነገር ግን ከትዳር ውጪ በቀላሉ ውሽማ ይዞ የሚኖር ሰው ነው። ሚስጥረ ስላሴ የአብርሃም ሃይማኖት ውሽማ ናት ሲባል ሰምተናል። ይሄንን ያዙና ቁረጡና ላኩላቸው ለነሱ ደጋፊዎች ማለት ነው። በዚህ ደረጃ ለራሳቸውም ለቤተሰባቸውም ክብር የሌላቸው ሰዎች ናቸው በኢትዮጵያ ሕዝብ ጣፈንታ ላይ እንወስናለን እያሉ የሚለፍፉት ማለት ነው። እና የውሽሚትና የውሽማውን ጉዳይ እንተውና ወደ ዋናው አጀንዳችን ስንመለስ በማዕከላዊ ኮሚቴ ድምፀ ውሳኔ የተወሰነ ማንኛውም ውሳኔ የፓርቲው አካል መቃለቅ አንተ ተቃወምከውም አልተቃወምከውም በአብላጫ ድምፅ የተወሰነ እስከሆነ ድረስ ተቀብለህ ትቀጥላለህ። ስለዚህ አብርሃም ሃይማኖት አሁን ማዕከላዊ ኮሚቴው የወሰነው ነው፣ እኔ እንደውም እዛ ውስጥ ላለመሳተፍ ድምፅ ከሰጡ ሰዎች ውስጥ አንዱ ነኝ ለማለት ትንሽ ነው የቀረው። እና እንዴት ነው በማዕከላዊ ኮሚቴ የድርጅት አሰራር የሚባል ነገር የለም ወይ? ማዕከላዊ ኮሚቴው 37 ሰው ድምፅ ሰጠ፣ 11 ሰው ተቃወመ ምናምን እያለ እንደዚህ በአደባባይ ወጥቶ ሲናገር ራሱ የተቃወመውንም ድምፅ የሰጠውንም መግለጽ እኮ አይችልም ይሄ ሰውዬ። በቃ በማዕከላዊ ኮሚቴ በፓርቲው የተወሰነ ነው፣ የፓርቲው ውሳኔ በምርጫው እንቀጥል የሚል ስለሆነ ቀጥለናል የሚል ውሳኔ ነው መነገር ያለበት። መሳይ መኮንንን ምን አገባ የፓርቲ አሰራር አለ፣ በፓርቲ አሰራራችን መሰረት ነው እየቀጠልን ያለን ብሎ አፉን ማዘጋት ሲችል ጭራሽ እኔ ምን ላርግ
በቃ ማዕከላዊ ኮሚቴ የወሰነው ነው። እኔ ፍላጎቴ ባለፈውም እንደተናገርኩት በምርጫው አንቀጥል ከምርጫው መውጣት አለብን የሚል ነበረ። ግን መሳይ እባክህ ይቅርታ አድርግልኝ የሚል ነው የሚመስለው። እንደዚህ አይነት ማፈሪያ የሆነ ፕሬዝዳንት ኢህአፓ በእርግጥ ስምም የለውም፣ ስሙም ከደም ጋር የተቀባባ ነው። ከዛ ሲቀጥል ለራሱም ክብር የሌለው ሰውዬ እንደሆነ ነው የሚያሳየው ይሰው። በአጠቃላይ ግን በምርጫው ለመቀጠል የወሰነው የኢህአፓ ማዕከላዊ ኮሚቴ ነው። ስለዚህ ኢህአፓ እስከዛሬ ሲፎክር የነበረው ከምርጫው እንወጣለን፣ ቦይኮት እናደርጋለን፣ እንደዚህ እናደርጋለን እያለ ለደጋፊዎቹ ሲለፍፍ የነበረው የውሸት ነጋሪት ጉሰማ አደባባይ ላይ ንፋስ ወስዶታል ማለት ነው። ስለዚህ በምርጫው መቀጠል እጣ ፈንታቸው እንደሆነ ወስነዋል። ያን የወሰኑትን ውሳኔ ግን የፓርቲው ሊቀመንበር እንደ ሊቀመንበር ወይም እንደ ፕሬዝዳንት ሳይሆን እያወራ ያለው እኔ አይደለሁም ማዕከላዊ ኮሚቴ የወሰነው ነው፣ ስለዚህ እኔ ምንም ማድረግ አልችልም እያለ አሁን ከዚህ በኋላ የሰውዬ ፕሬዝዳንት ሆኖ ይቀጥላል አይቀጥልም እንግዲህ የፓርቲው አባላት የሚወስኑት ነው። እና ምን ይላል? እናሸንፋለን፣ በምርጫው ተወዳድረን እናሸንፋለን ብለው የሚያስቡ አባላት በውስጣችን ስላሉ እነዛ አባላት ደግሞ በምርጫው መቀጠል አለብን የሚለው ጉዳይ አብላጫ ድምጽ ይዘው ስለወጡ መቀጠላችን ግዴታ ሆኗል ይላል። መሳይ መኮንን ምን ቢለው ጥሩ ነው? በምርጫው እናሸንፋለን ብለው በዚህ ምርጫ ላይ ተወዳድረን ሐሳባችንን ሽጠን ሐሳባችን ህዝብ ገዝቶን ከዛ እናሸንፋለን የሚሉ የፓርቲው አባላት በውስጣችሁ ካሉ እናንተ ጡት ከሚጠባ ህፃን ያልተሻላችሁና ለአቅመ ፖለቲካ ያልደረሱ አባላትን ይዛችሁ የምትቀጥሉ ሰዎች ናችሁ ይላል። ይሄንን ስድብ ቁጭ ብሎ ቀጥቶ የመለሰው ምላሽ እንስማና ደግሞ ተመልሰን እንመጣለን። በትክክል ሌሎች የደረሱበት ህሳቤ ላይ ይደርሳሉ ማለት ነው። እነዚህ ሰዎች ለመናገር አንዳንዴ ሀቃቁ መነጋገር ጥሩ ነው። እነዚህ ሰዎች እንደ ሀገር በግለሰብ ደረጃ አንድ ወንበር ሁለት ወንበር በምክር ቤትም በህዝብ ተወካዮች ምክር ቤትም ሊያገኙ ይችላሉ። ዋናው የተፈለገው ኢትዮጵያ የገባችበት ቅርቃር አለ፣ ምርጫ ማይፈታው ቅርቃር። እነሱ ምክር ቤት ስለገቡ የኢትዮጵያ ህዝብ ችግር ይፈታል ብለው የሚያምኑ ከሆነ እነዚህ ሰዎች የእንጀራ ጉዳይ ነው፣ የገንዘብ ጉዳይ ነው። ፓርላማ በመግባታቸው የሚያገኙት ደሞዝ አለ። ከዛ ባለፈ የኢትዮጵያን ህዝብ የዲሞክራሲ የአጠቃላይ መጣበትን መከራ የሚቀንስ ለውጥ ይመጣል ብለው አምነው እንዳልሆነ እዚህ ለተመልካቾቻችን በግልጽ ማስረዳት ያለብኝ ይመስለኛል። ምክንያቱም ምርጫው 100% በብልጽግና አሸናፊነት ሊጠናቀቅ የሚችልበት እድል ሰፊ ነው። አብሮ አጅቦ የሚገቡ ይኖራሉ፣ እንደ ኢዜማ እንደ አብን አይነቱ። እነሱን ለይተን ከብልጽግና የምናያቸው አይደሉም። ስለዚህ 100% ብልጽግና የሚያሸንፈው ምርጫ የሆኑ ወንበሮች እናገኛለን እናሸንፋለን ብሎ የሚያስብ የኢህአፓ አባል ካለ ምናልባት ውስጣችሁን ማጥራትና ለአቅመ ፖለቲካ ያልደረሱ ሰዎችንም ሰብስባችሁ እንግዲህ ትግል ብላችሁ ገብታችኋል ማለት ነው። እንደዛ አድርጎ ግንዛቤ መውሰድ የሚቻል ይመስለኛል። አዎ ምንድነው እዚህ ላይ ትንሽ እንትን ለማለት ያህል እናሸንፋለን በዚህም ውጤት እናመጣለን የሚሉ እምነቶች የተለያዩ እምነቶች ሊኖሩ ይችላሉ። ለምሳሌ እዚህ ጋር የሚያምኑ ወገኖች አሸንፈንም ቢሆን የሀገሪቱ ፖለቲካ ኢቭን ኢህአፓም ትብብሩን ማሸንፎ ይፈታል ብለን አናምንም። እኛ ራሳችን ፐርሰናል ብጠይቀኝ እኛ በምርጫ በማሸነፋችን የሚፈታ ፖለቲካ የለም። ኢቭን ማሸነፋችን ራሱ እንደተባለው ብናሸንፍ የተለየ ተአምር ተፈጥሮ ራሱ የሀገሪቱ ችግር አይፈታም። አብርሃም ሃይማኖት ምን ቢል ጥሩ ነው? እኛ ብናሸንፍም ማለት እኛ ተወዳድረን ብናሸንፍም የሀገሪቱ ችግር ይቀጥላል። ታዲያ ለምን እንደምትወዳደረው የሀገሪቱን ችግር ለመቅረፍ ካልሆነ በስተቀር አሸንፈህም የሀገሪቱ ችግር የማይፈታ ከሆነ ለምን እንደምትወዳደረው? ለምን ፓርቲውን? እኔ የሰውዬ አንደኛ መሳይ መኮንን እንዳለው እዚህ ጋር ሀቅ ተናግሯል። ለአቅመ ፖለቲካም እየደረሰ አይመስለኝም አብርሃም ሃይማኖት እና እኛ ብናሸንፍም የሀገሪቱ ችግር አይፈታም ይላል። ከዛ ሲቀጥል አሁን በምርጫው እንድንገባ የተወሰነው በምርጫው መግባታችን ይላል። አሁን ብልጽግና ይሄንን ምርጫ አጭበርብሮ አሸንፊያለሁ ማለቱ አይቀርም። አሸንፊያለሁ ካለ በኋላ የግድ ህዝባዊ እምቢተኝነት ይቀጣጠላል። የት ነው ህዝባዊ እምቢተኝነት የሚቀጣጠለው እንዴ? አሸነፈ እኮ በቃ አሸንፎ በህዝብ ተመርጦ እንደሚገዛ እንደሚመራ ስለምታውቁ ነው እኮ እናንተ ራሳችሁ ምርጫው እንዳይደረግ ስትማሟቱ የነበረው። ምርጫው ከተደረገ ህዝብ ይመርጠዋል ያሸንፋል ብላችሁ ነው። ህዝብ መርጦ የሚፈልገውን መሪ የሚፈልገውን ፓርቲ ከመረጠ በኋላ መንግስት ከተመሰረተ በኋላ ምርጫው ከተጠናቀቀ በኋላ የህዝብ ድምጽ ከታወቀ በኋላ ምን አይነት ህዝባዊ እምቢተኝነት የምትጠራው? እስከዛሬ በዚህ ሁሉ አመጽና ግርግር ውስጥ ያላሳካኸውን ህዝባዊ እምቢተኝነት እንዴት ነው ከምርጫው ማግስት ህዝባዊ እምቢተኝነት የምትጠራው?
ለምንስ ነው ህዝባዊ እምቢተኝነት የምትጠራው? እንዴ ይሄ እኮ ህዝብን መናቅ ነው። እስኪ አደባባይ እየወጣ ያለውን ህዝብ ይዩት። ባህር ዳር፣ ጎንደር፣ ደብረ ማርቆስ፣ ኦሮሚያ ክልል ወለጋ። አብቹ በቀደም የት ነው የሆነ ኤርፖርት ሊያስመርቅ የሄደበት ቦታ እዛ አካባቢ የወጣው ህዝብ፣ በአማራ ክልል የተለያዩ ከተሞች ባህር ዳር ስቴዲየም ላይ የነበረው የህዝብ ድጋፍ፣ አዲስ አበባ ከተማ ብልጽግናን ደግፎ የወጣው ህዝብ፣ ይህን ሁሉ ህዝብ መናቅ አይሆንባችሁም እንዴ? በቃ እኮ እናንተ ለፈለፋችሁ፣ አወራችሁ፣ ፖለቲካችሁን ነዛችሁ፣ የራሳችሁን ትርፍ ለማጋበስ ውጭ ያሉ የከሸፉ የስልሳዎቹ አብዮተኞች የኢሃፓ ርዝራዦች የሰጧችሁን ዓላማ ተቀብላችሁ መጣችሁ። ህዝባዊ እምቢተኝነት፣ አመጽና ግርግር በኢትዮጵያ ሰማይ ስር ለማምጣት የምትችሉትን ሁሉ ሞከራችሁ። ህዝብ አልሰማም አለ። ህዝብ አልሰማም ብሎ 57 ሚሊዮን ህዝብ የምርጫ ካርድ አውጥቶ ከዛ በኋላ ድምፁን ሰጥቶ አሸናፊው ፓርቲ ከታወቀ በኋላ ኢሃፓ የሚጠራው ህዝባዊ እምቢተኝነት በቅዠት ዓለም ውስጥ ያለ የቢሆን ዓለም ላይ የተጻፈ ካልሆነ በስተቀር እንዴት እውን ሊሆን ይችላል የሚል ጥያቄ እናነሳለን። ለማንኛውም በቀጣይ መሳይ መኮንን የሚያነሳውን ጥያቄ ደግሞ እንስማ። ከዚህ በፊት እንግዲህ ኢሃፓ የተለያዩ ቅድመ ሁኔታዎችን ያስቀምጥ ነበር። እንደዚህ አይነት ቅድመ ሁኔታዎቻችን ካልተሟሉ፣ የታሰሩት ካልተፈቱ፣ ጦርነት ካልቆመ ምናምን ይላሉ እና እነዛ ቅድመ ሁኔታዎቻችሁ አልተሟሉም ይለዋል መሳይ። እንግዲህ መጀመሪያ የገባህበት ወጥመድ ነው አቶ አብርሃም እንደዚህ እያስባለ ያለ። መጀመሪያ ያስቀመጣችሁት ቅድመ ሁኔታ የሚፈጸም ነው ወይ የሚለውን ጥያቄ መመርመር ያስፈልግ ነበር እንደ ፖለቲካ ሰው። ዝም ብላችሁ አየር ላይ የወጣችሁ ትበጠረቃላችሁ። ከዛ በኋላ ምላሽ ስትባሉ ወይም ደግሞ ውጤቱ ምን ሆነ ስትባሉ በዜሮ የተባዛ ሆኖ ይገኛል እና ራሳችሁን ታስገምታላችሁ፣ ክብራችሁን ታጣላችሁ፣ እንደዚህ በአደባባይ ትሰደባላችሁ ማለት ነው። የሆነ ሆኖ የጠየቃችሁት ቅድመ ሁኔታ ሳይሟላ ይሏል መሳይ መኮንን። የጠየቃችሁት ቅድመ ሁኔታ ሳይሟላ ሰልፍ ጠርታችሁ በ10 ከተሞች ሰልፍ እናደርጋለን ብላችሁ አዲስ አበባን ጨምሮ ጎንደር፣ ደብረታቦር፣ ደሴ፣ ወለጋ፣ ሐረር ምናምን ብላችሁ ጠርተው ነበር። ባይዘው ሚያዝያ 30 የተጠራ ሰላማዊ ሰልፍ ነበረ። ውሾን ያነሳ ውሾ ተብሎ ጸጥ ተብሏል። እኛም ምን ነው ዝም አላችሁ አላልናቸው። እነሱም ለዚህ ነው ዝም ያልነው አላሉም። አሁን መሳይ መኮንን ግን እየጠየቃቸው ነው። ያንን በ10 ከተሞች እናደርገዋለን ያላችሁትን ሰላማዊ ሰልፍ እንኳን ማድረግ አልቻላችሁም ይለዋል። ለምትናገሩት ታማኝ ስላልሆናችሁ ህዝብ እንዴት ይመናችሁ ይለዋል። ካልቻላችሁ አልቻልንም ለምን አትሉም? ነገ ከነገ ወዲያ ህዝብ በእናንተ ዛሬ ተስፋ ቆርጦ ይለዋል። ህዝብ ተስፋ ቆርጦባችሁ በቃላችሁ ሳትገኙ ቀርታችሁ ሰላማዊ ሰልፍ ብላችሁ ሰላማዊ ሰልፉ የለም፣ ከምርጫ እንወጣለን ብላችሁ አሁን ምርጫ ላይ እንቀጥላለን እያላችሁ ይሄ ሁሉ ነገር እየሆነ የምትናገሩትን ነገር ሳትተገብሩ ቆይታችሁ ተአማኒነታችሁን ካጣችሁ በኋላ ምን አይነት ህዝባዊ እምቢተኝነት ነው የምትጠሩት ከዛ በኋላ ይለዋል። አብርሃም ሃይማኖት የወደቀበት ናዳ ወይም የወረደበት የስድብ ጉድ አይደለም። በቀደም የሚመልሰው ምላሽ እንስማው። እናንተ ኃላፊነት ያለባችሁና ለቃላችሁ ታማኝ እንድትሆኑ ህዝብ የሚጠብቅበት አንድ ጉዳይ አለ። እነዚህ ጉዳዮች ካልተሟሉ ከምርጫው መውጣት አንስቶ የተለያዩ እርምጃዎችን እንወስዳለን ብላችሁ ይፋ አድርጋችኋል። ያን እንኳን መልሳችሁ ማድረግ ያልቻላችሁበትን በመግለጫ ለህዝብ አልነገራችሁም። ዝም ጭጭን ያላችሁት ነገር እንዳልተሟላ፣ እነዛ የጠየቃችኋቸው ቅድመ ሁኔታዎች እንዳልተሟሉ እያወቃችሁ ስለሱ እንኳን ምንም አይነት መግለጫ ሳሰጡ ከዛም በኋላ ደግሞ ስብሰባ ለማድረግና ሰልፍ ለመጥራት ጭምር ጥሪ አድርጋችሁ በ10 ከተሞች ሰልፍ እናደርጋለን አላችሁ። እሱ እንኳን የት እንደደረሰ አልተናገራችሁም። ምርጫው 3 ቀን ቀረው እና ህዝብ እንዴት ይመናችሁ? ለምትናገሩት ቃል እንኳን ታማኝ ሆናችሁ ወይ ካልቻላችሁ አልቻልንም ብሎ ህዝብን መንገር፣ አለበለዚያም ደግሞ የሆነበትን ምክንያት ማሳመንና ስብሰባውንም ሰልፉንም ሌላውን ነገር ማድረግ ሲገባችሁ ዝም ጭጭን ያላችሁት አሁን ቅርቃር ውስጥ ገብታችኋል። ትብብር ያላችሁትም የትብብሩ አንዳንድ አመራሮች ከብልጽግና በላይ ብልጽግና ሆነው መግለጫ ሲሰጡ ሁሉ ሰምተናል። ስለዚህ አሁን 11ኛው ሰዓት ላይ ምን ልታደርጉ ትችላላችሁ? ከዚህ በኋላ እውነት ለመናገር እንደ አንድ ስለ ኢትዮጵያ መልካም ነገር እንደሚመኝ ሰው ኢሃፓን እንደ ቁም ነገር ላለፉት 7 ዓመት የነበራችሁን ሚና ደንቃለሁ። ነገር ግን በዚህ ምርጫ የገባችሁበትን ፋውል ስመለከት ነገ ከነገ ወዲያ እውነት ቁም ነገር ያለው ፓርቲና ትክክለኛ ለውጥ ያመጣል ብዬ ከዚህ ፓርቲ ጋር እንደው አንድ ተስፋ የምጠብቅ ነኝ ብዬ ራሴን ለመሸንገል አልፈልግም። ለማንኛውም ቃላችሁን ለምን አላከበራችሁም? አብርሃም እንግዲህ ባለው ሂደት ላይ
ቃላችንን አጥፈናል ብዬ አላምንም። እንግዲህ እንደምታውቀው ቃል አላከበራችሁም የሚባለው በቀጣይ በምናደርጋቸው መራር ትግሎች ነው። እኛ ቃላችንን አጥፈናል ብለን አናምንም ይላል። እኛ ቃላችንን አጥፈናል ብለን አናምንም። ቃላችንን ማክበራችን የሚታወቀው በቀጣይነት በምናደርገው መራር ትግል ነው። አረ የእናንተ መራር ትግል እኛ ሰለቸን። ራሳችሁ አይመራችሁ? መራር ትግል፣ ህዝባዊ እምቢተኝነት፣ አመፅ፣ ግርግር፣ ደም ማፍሰስ አይሰለቻችሁም? መራር ትግል አደረግን ብላችሁ መስሎኝ አሁን በዚህ ዓመት ህዝባዊ እምቢተኝነት ይቀጣጠላል። ይህ መንግስት አጭበርባሪ እንደሆነ የዓለም አቀፉ ማህበረሰብ አይቷል፣ አውቋል። የሚያደርገው ምርጫ የይስሙላ እንደሆነ ህዝብ ተረድቷል። ስለዚህ በምርጫ የሚሳተፍለት ማንም የለም፣ እኛም ህዝባዊ እምቢተኝነት እናቀጣጥላለን ስትሉ አልነበረም? እስከ ዛሬ ያደረጋችሁት መራር ትግል አይደለም ማለት ነው። ለስለስ ሲል እንዴት ነው የእናንተ? ወይም ትግላችሁ ጣፋጭ ሲሆን እንዴት ነው? ህዝባዊ እምቢተኝነት እየጠራችሁ ነው፣ አመፅና ግርግር እየጠራችሁ ነው። አሸባሪዎቹን ወክላችሁ አዲስ አበባ ተቀምጣችሁ ታጣቂዎቹ ይምጡና ይደራደሩ እያላችሁ እየጠራችሁ ነው። እስከ መስዋዕትነት ለመሄድ መስዋዕትነት ለመክፈል ዝግጁ ነን እያላችሁ ነው። ከዚህ በላይ መራር ትግል ምንድን ነው? መራር ትግል አድርጋችሁ ግን ያመጣችሁት ውጤት የለም ነው መራር ትግል ከተባለ እና ከምርጫው በኋላ ተአማኒነታችን የሚታወቀው ይላል። በቀጣይ ከምርጫው በኋላ በምናደርገው መራር ትግል ነው። ኧረ ይሄ ህዝብ መሮታል፣ ለራሱ እንኳን የእናንተ መራር ትግል ራሱ መሮታል። ስለዚህ እንደናንተ አይነት የውሸት የጥላቻ የተሸናፊነት ፖለቲካን የብሶት ፖለቲካን የሚያነግሱ ሰዎች መሮታል ህዝቡ ራሱ። እናንተን መስማት አይፈልግም። እንኳን የእናንተን መራር ትግል ሊቀላቀል የእናንተ ወሬ ራሱ መሮናል። እናንተን ባንሰማችሁ ራሱ ደስታችን። ያው የግድ መቼም መንግስት ፈቅዶ ፖለቲካ ውስጥ ስላስገባችሁ መድረኩ ላይ ያላችሁት እናንተ ስለሆናችሁ ስለእናንተ እናወራለን እንጂ ስለእናንተ መስማትም እናንተን ማየትም አንፈልግም እኮ እውነት ለመናገር እና እናንተ የምታደርጉት መራር ትግልም የለም። ሲጀመር ከሃዲነታችሁ ታውቋል። ኢህአፓ ከዚህም በፊት በስልሳዎቹ ዘመን በጣም ብዙ የኢትዮጵያ ወጣቶችን አስጨርሶ በክህደት ሀገር ጥሎ የወጣ ፓርቲ ነው። አሁንም ደግሞ ህዝብን ንቃችሁ፣ ሀገርን ንቃችሁ፣ መንግስትን ንቃችሁ የተለያዩ የሽብር እንቅስቃሴዎችን ስታደርጉ ምን ያክል ወራዳ ፓርቲ እንደሆነና ምን ያክል ለራሱም ክብር የሌለው ለሚያወራው ነገር ታማኝ ያልሆነ ለገባበት ሰላማዊ የፖለቲካ ትግል ታማኝ ሳይሆን አመፅና ግርግርን ለመጥራት በኢትዮጵያ ሰማይ ስር ብሶት፣ ግርግርን፣ ጭንቀትን፣ አመፅና ወከባን ለማንገስ የመጣ ፓርቲ ስለሆነ ህዝብ እንደው ትንሽ እንኳን ለውጥ ታመጣላችሁ ብሎ የደገፋችሁ ህዝብ እንኳን ቢኖር ዛሬ ላይ የእናንተን ስም ለመስማት ለመጥራት አይደለም ማንነታችሁን ለመስማት ፍቃደኛ እንዳልሆነ በእርግጠኝነት መናገር እንችላለን። ህዝቡ እኮ ለምርጫው ጀርባውን ሰጥቷል ይለዋል መሳይ። እንግዲህ የህዝብ ጀርባ መስጠት እነ መሳይ በህልማቸው የሚያለሙት በህልማቸው ህዝብ በቃ አልመርጥም ብሎ የምርጫ ካርድ አልወስድም ብሎ ከመንግስት ጋር ሲታገል ይሄን መንግስት ጠልቶ በቃ በምርጫው ላይ እንደማይሳተፍ ምናምን በህልማቸው እየቃዡ ነው የሚያድሩት። እንደዛ ሲሆን ይታያቸዋል። አትፍረዱባቸው። እንደዛ ነው የሚያስቡት። አንዳንድ ጊዜ በራሳቸው የኢሉዥን ዓለም ውስጥ የሚኖሩ ስለሆኑ የሚያስቡት እንደዛ ነው በቃ እና ለራሳቸው የሚነግሩትን ውሸት ተቀብለው እውነት ሆኖባቸው እየኖሩ ነው። አሁን ባይዘው ውሸትን ደጋግመ ለራስህ ከነገርከው ያ የምትነግረው ውሸት ለራስህ እውነት ይሆናል። ደብረጽዮንን ማየት በቂ ነው ይሄንን ለመረዳት። እና እነ መሳይ መኮንን ለራሳቸው የሚያወሩት ውሸት እውነት ሆኖባቸው አሁን ህዝብ በምርጫው አልሳተፍም ብሎ የምርጫ ካርዱን ሲጥል ወይም ደግሞ በግድ አውጣ እየተባለ ሲገደድ ምናምን ይታያቸዋል። እነሱ እኛ በምርጫ ስለተሳተፍን ህዝብን አልከዳንም ይላል መሳይ መኮንን። ላነሳው ጥያቄ ይሄን ምላሽ የሚሰጠው ምንድነው? መሳይ የጠየቀው አሁን ህዝብ ለምርጫው ጀርባውን ሰጥቷል። ይሄ ጀርባውን የሰጠ ህዝብ ደግሞ እናንተን ተማምኖ ነበር። እናንተ ደግሞ በምርጫው እንገባለን ብላችሁ ህዝብን ክዳችሁታል ሲለው እኛ በምርጫ ስለተሳተፍን ህዝብ አልከዳንም። እሺ የሰላማዊ ሰልፍ ጠርታችሁ ዝም ስትሉስ? ሲጀመር የሚወጣላችሁ ሰው የለም። ተው፣ ይሄንን ሰላማዊ ሰልፍ እያላችሁ የምታላዝኑትን ነገር ተው፣ ውርደታችሁን ትከናነባላችሁ። እናንተን ደግፎ አደባባይ የሚወጣ የለም ብለን ስንናገር ምክር መስማት አልፈለጋችሁም ነበር። ስለዚህ ሚያዝያ 30 የጠራችሁትን ሰልፍ የሚወጣላችሁ ሰው እንደሌለ ስታውቁ ከዛ በኋላ ሰርዛችሁታል። ይሄንን ስትክዱስ ህዝብ አልከዳችሁ? እሺ 57 ሚሊዮን ህዝብ የምርጫ ካርድ አውጥቶ በድምፁ መንግስትን ለመምረጥ የሚመራውን አካል ለመምረጥ በዲሞክራሲያዊ መንገድ እሳተፋለሁ ብሎ
57 ሚሊዮን ህዝብ የምርጫ ካርድ ካወጣ በኋላ በዚህ ምርጫ የሚሳተፍ ማንኛውም ህዝብ በስህተት እንደተሳተፈ ወይም ደግሞ የውሸት ምርጫ እንደሆነ ተአማኒነት የሌለው ህዝብ የማይደግፈው ህዝብ ጀርባ የሰጠው ምርጫ እንደሆነ እያላችሁ ስታወሩ ህዝብ አልከዳችሁ? የህዝብን ፍላጎት አልረገጣችሁ? ህዝብን አልናቃችሁ? 57 ሚሊዮን ህዝብ አምኖበት የምርጫ ካርድ አውጥቶ እየጠበቀው ያለውን ምርጫ እናንተ ስታጣጥሉት ህዝብን መናቅ አይደለም? ህዝብን መካድ አይደለም? ይሄ ክህደት የለመደባችሁ የኖራችሁበት ስለሆነ የሚገርም አይደለም በሚለው ልንስማማ እንችላለን እንጂ እንደ ኢህአፓ ህዝብን የካደ እንደ ኢህአፓ ሀገርን የካደ አካል የለም። ከዚህም በፊት በ60ዎቹ ዘመን ፖለቲካ ከዚያድ ባሬ ጦር ጋር ተሰልፎ የኢትዮጵያን መንግስት የኢትዮጵያን ጦር የወጋ አሸባሪ ቡድን ነው ኢህአፓ። ሶማሌ የዚያድ ባሬ ጦር የሶማሌው ፕሬዝዳንት ማለት ነው። ሶማሊያ ያኔ ሶማሊያ ያችኛው የኛ ሶማሌ ሳትሆን ሶማሊያ የምትባለው የዚያድ ባሬ መንግስት ኢትዮጵያን በወረረበት ጊዜ ኢህአፓ ከዚያድ ባሬ ጎን ተሰልፎ ነበር። ከዚህ በላይ ክህደት የለም። በምን እንደምታስተባብሉት አላውቅም። ይሄ ታሪክ ላይ የሰፈረ እውነት ስለሆነ አብረዋችሁ የነበሩ ሰዎች ሁሉ የሚያምኑትና የሚናገሩት እውነት ስለሆነ ማለት ነው። እና ክህደት የኖራችሁበት ስለሆነ አሁንም ህዝብን ብትክዱ ምንም አይደለም፣ የለመዳችሁበት ስለሆነ እኛም ለምዶባቸው ነው ብለን ስለምናልፍ ማለት ነው። እና ምን አድርግ ነው የምትለኝ ይለዋል መሳይ መኮንን መጨረሻ ላይ። በቃ እኛ እኮ የምንችለውን ሁሉ አደረግን፣ በህዝባዊ ቢተኝነትም በሰላማዊ ፓርቲነትም በአመፅና ግርግርም የምንችለውን ሁሉ ለማድረግ ሞከርን፣ ነገር ግን አልቻልንም። ምናልባትም እኮ ከሚስጥረ ጋር የሚወዳደሩት ይላል። ከሚስጥረ ጋር የሚወዳደሩት ሰላማዊት ካሳና አዳነች አቤቤ ናቸው። ብልጽግና ፓርቲ እኔ ከምወዳደርበት የምርጫ ጣቢያ ያስመዘገባቸው የፖለቲካ ፓርቲዎች ወይም ደግሞ ተወዳዳሪ እጩዎች እጅግ በጣም ከፍተኛ ተሰሚነት ያላቸውና አቅም ያላቸውን የራሱን ቁጥር አንድ የሚላቸውን ተወዳዳሪዎች ነው እኔ በመወዳደርበት ቦታ ያሰፈረው ይላል። አልሰማም ብሎ 98% 100% እንግዲህ አደራ ምለው ይሄ ለቀኳቸው የሚለውን በእርግጥ እኔና ሚስጥረ ስላሴም ሌሎችም አመራሮች የሚወዳደሩት ቦታ ላይ ይፋ ለማድረግ ያህል ከሚስጥረ ስላሴ ጋር የሚወዳደሩት ሰላማዊት ካሳና አዳነች አቤቤ ናቸው። ስለዚህ እንዳልተለቀቀ ግልጽ ነው። ከኔም ጋር ከፍተኛ አለን የሚሉትን አመራሮች ይዘው ነው የሚወዳደሩት። ውድድሩን እንደ ውድድር ነው ከተባለ የተለቀቀላቸው ፓርቲዎች አሉ፣ ይፋ ሆኗል። ነገር ግን አሁን ባለው ሁኔታ እንኳን የለቀኩት እንደዚህ ይሄን ያህል ነው ብሎ የለቀቀውን ብቻ ትቶ 98% ወይም 100% አሸነፍኩ ብሎ ያውጃል የሚል እምነት አለ። ይሄ የኔ እምነት ነው። ስለዚህ ከዛ በኋላ ግን ለመራር ትግል መዘጋጀት አለበት። ሀገሩን ነፃ ለማውጣት ኢትዮጵያዊ ለምናደርግለት ጥሪ ዝግጁ መሆን አለበት። የተለቀቀላቸው ፓርቲዎች አሉ ይባላል ማለት ቦታ የተለቀቀላቸው እነሱ እንደሚሉት ማለት ነው። ብልጽግና ፓርቲ እንግዲህ እኔ የተወሰኑ መወዳደርባቸውን ቦታዎች ትቼ ተቃዋሚ ፓርቲዎች ድምጽ እንዲያገኙ የምናደርግበት እድል አለ ብሎ የተወሰኑ ቦታዎች ላይ አልወዳደርም ብሏል። አልወዳደርም ያለው ለኢዜማም፣ ለኢሃፓም፣ ለእናት ፓርቲም፣ ለአማራ ጊዮናዊም፣ ለአብንም ለሁሉም ነው። ብልጽግና በማይወዳደርባቸው ቦታዎች ላይ ሁሉም ፓርቲዎች ይወዳደራሉ። እዛ ቦታ ላይ ድምጽ ያገኘ ይግባ ነው የብልጽግና ፓርቲ አካሄድ። ቢያንስ እኛ መንግስት ለመመስረት የሚያስችለንን ድምጽ ካገኘን ሌላውን ድምጽ እንዲሰማ የሌላውም ፓርቲ ቦታ አግኝቶ ፓርላማ እንዲገባ እናድርግ ብለው የተወሰኑ ቦታዎች ለቀዋል። ይሄንን በምን ይወስዱታል እነሱ? ብልጽግና የሚፈልጋቸው ፓርቲዎች እንዲገቡለት ነው የለቀቀው። እንዴ እናንተም አላችሁ፣ ኢዜማም አለ፣ አብንም አለ፣ ሌሎቹም ፓርቲዎች አሉ። ተወዳደሩና ብልጽግና በሌለበት የተመረጠ አካል ይግባ። ከወዲሁ እንደማታሸንፉ ስላወቃችሁ ወይም ደግሞ ቀጣይ ከብልጽግና ቀጥሎ ድምጽ ሊያገኝ የሚችለው አብን ወይም ኢዜማ ነው ብላችሁ ስለምታምኑ እዛ ቦታ ላይ የራሱ ሰዎች እንዲገቡለት ቦታ ለቋል እያሉ ያወራሉ እነ አብርሃም ሃይማኖትና እነ መሳይ መኮንን። እና የተለቀቀላቸው ሰዎች አሉ፣ ለኛ ግን አልተለቀቀልንም ይላል። እንዲህ በይፋ ነው የሚናገር። እና አብርሃም ሃይማኖት በመጨረሻ ምንድን ነው የሚለው? አንደኛ በምርጫ ቅስቀሳ ህዝቡን አንቅተናል ይላል። ህዝቡን አነቃቅተናል፣ ህዝቡን አደራጅተናል፣ በየቤቱ እየሄድን አግኝተነዋል። በቀጣይ ስለምናደርገው መራር ትግል እንዲዘጋጅ እዛ ላይ እንዲሰለፍ የበኩሉን አስተዋጽኦ እንዲያበረክት ምናምን ቅስቀሳ አድርገናል። ቤት ለቤት ባደረግነው ቅስቀሳ ህዝባችንን አግኝተነዋል። ስለዚህ በቀጣይ የምናደርገውን መራር ትግል ህዝቡ
እንዲሰማ እንዲከታተልና እኛ በመናደርግለት ጥሪ ሁሉ እንዲከተለን ተነጋግረናል ይላል። ከዛ በምርጫ ቀስቀሳ ህዝቡን አንቅተናል የሚለውን ነገር መሳይ መኮንን አልተቀበለውም። ህዝብ እኮ የሚፈልገው ሙዚቃ አይደለም ወይም ዳንኪራ አይደለም ይለዋል። ህዝቡ የፈለገው ሙዚቃ አይደለም። እናንተ ሙዚቃ ያሰማችሁ በየቤቱ በየሰፈሩ እየዞራችሁ ምናልባት ጨፍራችሁ ሊሆን ይችላል። ህዝቡ ግን ጭፈራ አይደለም የፈለገው፣ የእናንተን ዳንኪራ የእናንተን አሉባልታ ሳይሆን የፈለገው ህዝቡ የሚታገልለት አታጋይ ፓርቲ ነው የፈለገው ይለዋል መሳይ። ደስ የሚለው በዚህ ምርጫ እንቅስቃሴ ቅስቀሳ ውስጥ ከፍርሃት ቆፈን አውጥተናል ህዝቡን። የሚገርማችሁ ሰንደቅ ዓላማ ማውለብለብ ከዛም አልፎ ሌሎች ቀላል ሊመስሉ ይችላል። ቤት ለቤት መቀስቀስ፣ ማህበረሰቡን ማናገር፣ የበለጠ ውህደት መፍጠር፣ እጅ ለእጅ መያያዝ ቀላል ነገር አይደለም። ማጠቃለያ ብዬ ነበር ይህን ጉዳይ ስታነሳው ነው። በአዲስ አበባ ስታደርጉ የነበረው የምርጫ ቅስቀሳ እውነት ለመናገር ህዝቡን አነቃቅቷል የሚለው የአዲስ አበባንም ህዝብ መናቅ እንዳይሆን ጥንቃቄ የሚያስፈልገው ይመስለኛል። የአዲስ አበባ ህዝብ ሙዚቃ አይደለም የፈለገው። የአዲስ አበባ ህዝብ አይሎጋ ሆይ የሚል ዘፈን እያሰማችሁ ባንዲራ እንደዛ አይደለም የፈለገው። እሱን ስላሰማን ህዝቡ ወጣቱ ተነቃቅቷል የሚል ድምዳሜ ላይ ከደረሳችሁ እጅግ አስቸጋሪ ነው። እንደውም የበለጠ ምርጫውን ማድመቃችሁን በአዲስ አበባ ላይ ያንን የመሰለ የብልጽግናን ቲያትር ሊያደምቅ የሚችል ትዕይንት ስታካሂዱ ሰው ትዝብት ውስጥ ነው እንጂ ወደቃችሁት እንዳላችሁት ተነቃቅቷል፣ ለሚቀጥለው ትግል የተዘጋጀ ነው እያሟሟቀ ነው የሚል ማዘናጋት ውስጥም ባንከተው የተሻለ ይመስለኛል። ትንሽ አይ እኛ ሙዚቃ ብቻ አይደለንም፣ ዳስጣል የሚል ሙዚቃና ሰንደቅ ዓላማ ብቻ አይደለም ይዘን ይዞር ነው። ይሄኛው ምን ቢል ጥሩ ነው፣ እኛ ዳስጣል የሚለውን ሙዚቃ ብቻ አይደለም ይዘን ይወጣ ነው። ምን የሚል ጨምራችሁበታል? ከዛ ጋር ስምምነ የሚለውን ጉራጌኛውን ጨምራችሁበታል። እንዴት ነው ሰው በዚህ ልክ ሲዋረድ ዝም ብሎ ቁጭ ብሎ የሚያዳምጠው? ከጀርባዬ የምወክለው ህዝብ አለኝ የሚል ፓርቲ፣ ተሰሚነት አለኝ አንደኛ ፓርቲ ነኝ የሚል የሚፎክር፣ ለህዝባዊ ቢተኝነቱም አለው፣ ለሰላማዊ ፓርቲነቱም አለው፣ ለአመጽና ግርግሩም አለው የሚል ፓርቲ በየአደባባዩ እየወጣ የብልጽግና ፓርቲን ከመስደብና ከመተቸት ውጪ ሌላ ስራ የሌለው፣ ያን ሲሳደቡ የበላይነት ያላቸው የሚመስላቸው ሰዎች ናቸው። ለመሳደብ እስከሚሰደቡ ድረስ የማይጠብቁ ሰዎች መሳይ መኮንን ቁጭ አድርጎ ላይቭ በስድብ ናዳ ሲያወርድበት አንድ ቃል መተንፈስ አልቻለም። ሰው ለምን? ቀብድ የበላ ሰው ነው። ቀብድ በልቷል። መጀመሪያ አመጽና ግርግር እጠራለሁ፣ ህዝባዊ ቢተኝነትን አቀጣጠላለሁ ብሎ ቅድም እንዳልኳችሁ ቀብድ በልቷል ሰው እና በአጠቃላይ ሰውየው የሚያወራው እንቶ ፈንቶ ተውትና ይሄ ቤት ለቤት አደራጅቻለሁ፣ አንቅቻለሁ፣ ለቀጣይ መራር ትግል ተዘጋጁ ምናምን የሚለው አንተ ይልቅ ለቀጣይ በዚህ ሁኔታ የምትቀጥል ከሆነ ወይ ቂሊንጦ ወይ ቃሊቲ ለመውረድ ተዘጋጅ፣ ለመራሩ ኑሮ ተዘጋጅ ማለት እንፈልጋለን። ምክንያቱም የኢትዮጵያ ህዝብ እውነቱን እያጠራ እውነቱን እየለየ የሚያወራለትና የሚሰራለት ማን እንደሆነ እያወቀ መጥቷል። እናንተ በምትለፈፉት ተራ የፖለቲካ ፕሮፓጋንዳ የሚሸወድ የሚታለል ህዝብ የለም ዛሬ። እና አንደኛ ነገር የህዝብን ንቃተ ህሊና ከግምት ውስጥ ማስገባት ተገቢ አይደለም። ኢህአፓ ማን ነው? ብልጽግና ማን ነው? ኢዜማ ማን ነው? አብን ማን ነው? ኦነግ ማን ነው? ሸኒዎቹ እነማን ናቸው ብሎ በደንብ መርምሮ ማወቅ የሚችል ህዝብ ነው። የዛሬ 5 ዓመት 2013 ዓመተ ምህረት 38 ሚሊዮን ህዝብ ነበር የተመዘገበው። አሁን ህዝቡ እየነቃ እየገባው የድምጽ መስጠት ማለት ምን ማለት እንደሆነ፣ መምረጥ ማለት ምን ማለት እንደሆነ እየገባው ሲመጣ 57 ሚሊዮን ህዝብ ተመዝግቧል። ከ5 ዓመት በኋላ የምርጫው ሂደት የምርጫው ውጤት ምን እንደሆነ ከድምጽ መስጫው በኋላ የምርጫ ቦርድ ይፋ የሚያደርገውን ተከትሎ እናውቃለን፣ እንሰማለን። ነገር ግን በእነዚህ ሂደቶች ውስጥ ማንም መምረጥ አለብኝ፣ ማን የተሻለ ሐሳብ አለው፣ ማን ነው ለሀገሬ የተሻለ ነገር ይዞ የመጣው፣ እንደ ግለሰብ ለኔስ የሚጠቅመኝ ፓርቲ የትኛው ነው የሚለውን ነገር ህዝብ ከሚገባው በላይ በቂ የሆነ ዕውቀትና ግንዛቤ አለው። እናንተ የምታወሩት እንደዚህ ለውርደት እንደዚህ ለሽንፈት በአደባባይ ለመሰደብ ያበቃችሁ እንደሆነ እንጂ ህዝብ የሚያምነውን ነገር የሚቀይር ወይም ደግሞ የእናንተ ተራ ፕሮፓጋንዳ ህዝብን አታሎት እንደገና ወደ ሌላ ደም መፋሰስ ወደ ሌላ እልቂት ይሄዳል ብሎ ማሰብ
ሞኝነት ብቻ ሳይሆን ድንቁርና ይሆንባቸዋል። በአጠቃላይ ኢህአፓ የተባለው ፓርቲ ከምርጫ ወጣለው ምናምን እያለ ሲለፍፍ የነበረው ነገር ተራ ፕሮፓጋንዳ መሆኑን የሚሄድበት መንገድ እንደማያዋጣው አውቆ ወደ ትክክለኛው ትራክ ገብቶ በምርጫው ለመሳተፍ ሂደት ውስጥ ነው ያለው። በዚህ ሂደት ውስጥ ግን እነዚህ ሰዎች የአሸባሪዎቹ ሸኔዎች ቃል አቀባዮች መሆናቸውን ከግምት ውስጥ ማስገባት ያስፈልጋል። አሸባሪዎቹ ሸኔዎች ማለት የአማራ ክልሉም በአማራ ክልል እየተንቀሳቀሰ ያለው የአማራው ሸኔም የኦሮሚያው ሸኔም እንገድላለን፣ በምርጫ የሚሳተፍ ማንኛውም አካል ላይ እርምጃ እንወስዳለን ብለዋል። ሁለቱም አሸባሪዎች በማንኛውም አካባቢ የትራንስፖርት አገልግሎት እንዲቆም አውጀናል ብለዋል። እኔ በጣም የሚገርመኝ አሁን ከቦታ ቦታ ለመንቀሳቀስ ከአንድ ወረዳ ወደ አንድ ወረዳ ለመንቀሳቀስ ምንም አይነት የትራንስፖርት አገልግሎት ኖረ አልኖረ ከከተማ ከተማ የሚያስኬድ የምርጫ ሂደት የለም። አሁን ሰው እዛው ባለበት በሚኖርበት ወረዳው ቀበሌው ውስጥ ነው ምርጫ የሚያካሂደው። ስለዚህ የትራንስፖርት አገልግሎት ዘግተናል ለምትሉት ምናልባት የምርጫ ቁሳቁሶች ወደየ አካባቢ ወደየ ምርጫ ጣቢያው ሳይተላለፉ በፊት ሆኖ ቢሆን ልክ ነው፣ ያኔ ልታስተጓጉሉ ትችሉ ነበር። ነገር ግን አሁን ሁሉ ነገር ካለቀ በኋላ የምርጫ ጣቢያዎች ተደራጅተው የምርጫ አስፈጻሚዎች ገብተው የምርጫ ክልሎች ተለይተው የምርጫ ቁሳቁሶች በየምርጫ ጣቢያው ገብተው ተሰራጭተው ካለቀ በኋላ እኔ አሁን ባለሁበት ወረዳ በምኖርበት ቀበሌ ድምጽ የምሰጠው እናንተ መንገድ ዘጋችሁ አልዘጋችሁ ወኪንግ ዲስታንስ ሄዶ ነው ሰው ምርጫ ድምጽ የሚሰጠው። ስለዚህ መንገድ ዘግተናል የሚለው ተራ ፕሮፓጋንዳ ከመሆን ያለፈ ወይም ከዛ የዘለለ ነገር አይደለም። ነገር ግን እነዚህ ሰዎች ከአሸባሪዎቹ ከተማ ተቀምጠው የሽብርተኞቹን ዓላማ ከሚያስፈጽሙት ከነ ኢህአፓ አይነት አሸባሪ ቡድኖች ጋር በጋራ የሚሰሩ ስለሆኑ ምርጫውን ለማደናቀፍ በምርጫው ዕለት ማደናቀፍ አይችሉም። ነገር ግን አንድም ሁለትም ሰው ላይ ቢሆን ጉዳት ማድረሳቸው ደግሞ አይቀርም ብዬ አምናለሁ። በተቻለ መጠን እነዚህ አሸባሪዎች በሚንቀሳቀሱባቸው አካባቢዎች ላይ በንቃት የጸጥታ አካላት ጸጥታ የማስከበር ስራቸውን ይሰራሉ ብዬ አምናለሁ። ምርጫ ቦርድም ከዚህ በፊት ባለፈው በሰጠው መግለጫ ላይ በአማራ ክልል 8 ወረዳዎች ብቻ እና ትግራይ ክልል ነው ምርጫ የማይካሄደው ብሏል። አማራ ክልልን 90% ተቆጣጥሬያለሁ የሚለው አካል እንግዲህ የትኛውን ቦታ ተቆጣጥሮ እንደሆነ ነገ ከነገ ወዲያ የሚታይ ሀቅ ነው። ነገር ግን የምርጫ ቦርድ የሰጠውን መግለጫ በዝርዝር እንመጣበታለን፣ ሌላ ፕሮግራም እንሰራበታለን። ነገር ግን እነዚህ ሰዎች የከተማው ሽብር አልሆንላቸው ሲል በእርግጠኝነት ሊያደርጉ የሚችሉት እነሱ በሚንቀሳቀሱባቸው አካባቢ ያሉ የገጠር ቀበሌዎች ላይ የተወሰኑ ሰዎች ላይ ጉዳት ለማድረስ ሊንቀሳቀሱ ይችላሉ፣ የኦሮሚያው ሸኔም የአማራው ሸኔም። ስለዚህ ማህበረሰቡም በንቃት የጸጥታውን ሁኔታ ከጸጥታ አካላት ጋር ሆኖ ማስከበርና ራሱን መጠበቅ አለበት። መንግስትም ይህንን በአትኩሮትና በንቃት የሚከታተለው ጉዳይ ስለሆነ የዛን ያህል የከፋ ጉዳት ያደርሳሉ ብዬ አላስብም። በአጠቃላይ ግን የምርጫው ሂደት በዚህ ሁኔታ ሽብሩም ቀርቶ አመፁም ቀርቶ ህዝባዊ እምቢተኝነቱም ቀርቶ የሽግግር መንግስቱም ቀርቶ በነገው ዕለት የኢትዮጵያ ህዝብ የሚመራውን መሪ የሚመራውን ፓርቲ ለሀገሩ የሚጠቅመውን ለራሱም ይበጀኛል ብሎ የሚያስበውን ፓርቲ ለመምረጥ 57 ሚሊዮን ህዝብ የምርጫ ካርድ አውጥቶ እየጠበቀ ያለበት ሁኔታ ነው ያለው። ከምርጫው ጋር ተያይዞ የሚነሱ አዳዲስ መረጃዎችን ዛሬም ነገም እየተከታተልን በቀጥታ ወደ እናንተ ይዘን የምንመጣ ነው የሚሆነው። በየአካባቢው ከምርጫው ጋር ተያይዞ ያሉ አዳዲስ መረጃዎችን የመሆን መልቲሚዲያ ቤተሰቦች ባላችሁበት አካባቢ የሚሰማ አዳዲስ መረጃ ካለ በተለይም ከነዚህ አሸባሪዎች ጋር ተያይዞ የሚንቀሳቀሱ ወይም የሚደረጉ ሁነቶች ካሉ በማንኛውም ሰዓት መረጃ ልታቀብሉን እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር እንዲሁም ደግሞ የቻናላችን አባል ቤተሰብ ወይም ሜምበር በመሆን ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። ከፕሮግራማችን ጋር አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ፕሮግራም በአዲስ መረጃ እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።